بسم الله الرحمن الرحيم الحمد لله رب العالمين والآقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد غزوة ذات الرقاع ዛሬ የምናየው ባለፈው ካቆምንበት በመቀጠል غزوة ذات الرقاع የሚል ባብ ይሆናል። ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኸይበር ዘመቻ ከተመለሱ በኋላ መዲና ላይ የነበረው ሁኔታ የተረጋጋና በዙሪያውም የነበሩ ከአይሁዶች ጋር በተገናኘ በተለይ በመዲና ዙሪያ የነበሩ ሁኔታዎች እንዲረጋጉ ካደረጉ በኋላ የተከሰተ ክስተት ነበረ። ያን አስመልክተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉትን ዘመቻ ነው የምናየው። ولما رجع رسول الله صلى الله عليه وسلم يا الله መልእክተኛ ከተመለሱ በኋላ من خيبر ከኸይበር ማለት ነው። ባለፈው በዝርዝር እንዳየነው ኸይበር አካባቢ ከአይሁዶች ጋር የነበረው ሁኔታ ጨርሰው ከተመለሱ በኋላ ወጥማአን بالمدينه መዲና ላይ ከተረጋጉ በኋላ ማለት ነው አላህ መልእክተኛ ሰሚዓ ሰሙ بتجمع البدو የገጠር ሰዎች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጸጥታ መዲና ላይ ያለው እስላማዊ ማህበረሰብ ወይ ደግሞ እስላማዊ አስተዳደር ያልተመቻቸው የሆኑ ሰዎች መሰባሰባቸውን ሰሙ። እነዚህ ጎሳዎች የገጠር ሰዎች من بني أنمار وثعلبة ومحارب ሶስት ጎሳዎች ናቸው። በኒ አንማር ثعلبና ሙሐሪብ የተባሉ ሶስት ገጠር አካባቢ ያሉ ጎሳዎች ተሰብስበው አንድ ላይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለመዋጋት መዘጋጀታቸውን ሰሙ። فاستعمل على المدينة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ አሚር አድርገው አስቀመጡ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ዑስማንን መዲና ላይ አሚር አድርገዋቸው وقصد في نحو 700 من الصحابة موضعا يقال له نخل ከዛ ወደ 700 የሚሆኑ ሰሃባዎችን ይዘው ነخل የተባለ ቦታ አመሩ። على بعد يومين من المدينة ይህ ነخل የተባለው ቦታ ከመዲና ወደ ሁለት ቀን የሚያስወስድ መንገድ ነው። ተቅሪበን ወደ 50 ኪሎ ሜትር አካባቢ የሚሆን ማለት ነው። فلقي جمعا من غطفان ከዚያ በኋላ ከገጠፋን ጎሳ በጣም ብዙ ስብስብ አገኙ። فتقارب الفريقان ሁለቱም ጎሳዎች ጎራዎች የሙስሊሙ ጦርና የጠላት ጦር ተገናኙ ተቀራረቡ። واخاف بعضهم بعضا ከፊሉ ሌላውን አስፈራራ። ያው በተለያየ ቀስት በመወርወርም ሆነ በተለያዩ ፕሮፓጋንዳዎች ማለት ነው። እነዚያም ሙስሊሞችን ያስፈራራሉ። ሙስሊሞችም እነዚህን የማስፈራራት ሂደቶች ተከሰቱ። ወለም يدري القتال ነገር ግን በመሐከል ነው ቀጥተኛ የሆነ ጦርነት አልተከሰተም በሁለቱ በሙስሊሙ ጦርና በጠላት ጦር መሐከል። وقيمت الصلاه صلاه ጊዜው ደረሰና ተሰገደ። فصلى رسول الله صلى الله عليه وسلم بطائفة ركعتين ثم تأخروا وصلى بالطائفة الأخرى ركعتين ከዚያ ሁለት ቦታ ተከፈለና ጦሩ የሙስሊሙ ጦር በከፊሉ ግሩፕ ሁለት ረካ ሰገዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዚያ ሁለት ረካ የሰገዱት የነዛ የሌላው ቡድን ቦታ ተከተው እዛ ደግሞ የነበሩት መተው ሁለት ረካ ከነብዩ ጋር ሰገዱ። ለነዚህ ለሁለቱ ጣኢፋዎች ለሁለቱ ቡድኖች ማለት ነው ሁለት ረካ ይሆናል። ከነብዩ ጋር ለሳቸው አራት ረካ። ይሄ ማለት ምን አለ فكانت له أربع وللقوم ركعتان ለሳቸው አራት ረካ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሌሎቹ ግን
ሁለት ረካዓ ነው وهي صلاة الخوف ይሄ صلاة الخوف ይባላል صلاة الخوف ولها صور أخرى مروية في الأحاديث ሌሎችም ሁኔታዎች አሉት በጣም በብዙ ሐዲሶች የተጠቀሱ صلاة الخوف መብሐቱ مسائل فقهية ነው በፍቅህ ኩቱቦች ላይ ነው በአብዛኛው كتاب الصلاة ላይ ባብ صلاة الخوف ራሱ የቻለ ባብ ያለው ነው በጣም ብዙ ሱራዎች አሉት ነገር ግን ሁለቱን እናያለን አሁን ይሄኛው ከዚህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ذات الركع ላይ የሰገዱት ሰላትን እና ከዛ ውጪ ደግሞ በሌላ መልኩ ማለት ነው በጣም ብዙ አይነት ሁኔታዎች አሉት ነገር ግን ወደ ሁለት ብንመልሰው አንደኛው ሰላት ከቂብላ ውጪ ሲሆን አንደኛው ማለት ነው አንደኛው የሰላት الخوف አይነት ሰላት ከቂብላ ውጪ በሚሆንበት ጊዜ የሚሆነውና ሁለተኛው ደግሞ ሰላት በቂብላ አቅጣጫ ሲሆን እነዚህን ሁለቱን ካየን ሌሎቹ ኪታቡ ሰላት ላይ ባህስ ታረጋላችሁ ማለት ነው ኢንሻአላህ ስለዚህ አሁን የሚያመላክተን ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጣኢፋ ከመጀመሪያው ቡድን ጋር የሰገዱትና ቀጥሎ ካለው ከሁለተኛው ቡድን ጋር የሰገዱት እዚህ ላይ የተጠቀሰው ሰላት ከቂብላ አቅጣጫ ውጪ በሆነበት ሁኔታ ላይ ያለውን ሰላት ነው ሰላት ከቂብላ አቅጣጫ ውጪ በሚሆንበት ጊዜ ምንድነው እንዴት ነው የሚሰገደው ጦሩ ለሁለት ይከፈላል ጦሩ ምን ይደረጋል ለሁለት ይከፈልና የመጀመሪያው ክፍል ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጥቶ ሁለት ረካዓ ይሰግዳል አንደኛው ክፍል ወይ ደግሞ ሌላኛው ክፍል ከጠላት ጋር ፊት ለፊት ይጠብቃል ከጠላት ጋር ፊት ለፊት ሆኖ የጠላትን እንቅስቃሴ ይቆጣጠራል ከዚያ ከነብዩ ጋር እየሰገደ ያለው ክፍል ወይም ደግሞ ከፊሉ ሰራዊት ሁለት ረካዓ ይሰግዳል ከማን ጋር ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ስንት ረካዓ በሆነ ሰላት ላይ አራት ረካዓ በሆነ ሰላት ላይ ሁለት ረካዓ በሆነ ሰላት ላይ አንድ ረካዓ ነው የሚሰግደው አሁን አራት ረካዓ የሆነ ሰላት ነው እየነገረን ያለው ሁለት ረካዓ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ይሰግድና የመጀመሪያው ክፍል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሸሁድ الأولን ቁጭ ብለው ሲነሱ ይሄ ክፍል መልሶ የቀረውን ሁለቱን ረካዓ በራሱ ጨርሶ ይወጣል ጦሩ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቆመው ነው ያሉት እሳቸው ቆመው ነው የሚጠብቁት ጦሩ ከእሳቸው ጋር የሰገደው ሁለት ረካዓ በተርቲብ በእሳቸው ኢማምነት የሰገደው ጦር የቀሩትን ሁለት ረካዓዎች በራሱ ጊዜ ይጨርስና ሁሉም ማለት ልክ እንዴት ነው የሚያስቡት እነሱ ኢማሙ እንዳሰላመት አድርገው ቁጠረው ሁለት ረካዓው እንዳመለጠው ሰው አሰጋገር ማለት ነው በራሱ ጊዜ ይጨርስና ይወጣል ይሄ ጦር ማለት ነው ከዛ ወዴት ይሄዳል ወደ ጠላት ፊት ለፊት ወዳለው ሰራዊት ይሄዳል እዛ ያለው ሰራዊት ምን ያደርጋል ወደ ነብዩ ጋር ይመጣል ሰላት ውስጥ ይገባል ከማን ጋር ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም እነዚህ ሁለት ረካዓ ያሰግዳሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ረካዓ ያሰግዱና የመጨረሻው ተሸሁድ ላይ እሳቸው ቁጭ ይላሉ ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ላይ ቆሞ ነው የሚጠብቁት ብለናል ያን አሁን ደግሞ ቁጭ ብለው ይጠብቁና ይነሳሉ ማን ከዛ የመጡት ሰራዊቶች ማለት ነው ሁለቱን ረካዓቸውን ይሞላሉ ነብዩ መሐመድ ቁጭ ብለው እየጠበቁ ይያል ከዛ ያሰላምታሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሸሁድ አድርገው ማለት ነው ይሄ ምን መቼ ነው ለና ጠላት ከቂብላ ውጪ በሚሆንበት ጊዜ ይሄኛው ሱራ ማለት ነው ሁለተኛው ሱራ ጠላት ቂብላ ላይ በሚሆንበት ጊዜ ጠላት ቂብላ ላይ በሚሆንበት ጊዜ ሁሉም ሰራዊት ምን ያደርጋል ይመጣና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከትሎ ይቆማል ከእሳቸው መጥቶ ተከትሎ ቆሞ ሰላቱን ይሰግዳል
ቂያም አለ ቂራአት አለ ሩኩዕ ያደርጋል ሁሉም አንድ ላይ ሁሉም ማለት ነው መጀመሪያ ግን ልክ እንደዛኛው ጦር ለሁለት ተከፍሏል ምን ተሰጥቶታል መመሪያ ተሰጥቶታል መጀመሪያ ማለት ነው ከዚያ በኋላ ከሩኩዕ ቀና ሲባል የኋላኛው ቡድን ስጁድ አይወርድም ቆሞ ይጠብቃል ፊት ለፊት ጠላት ምክንያቱም ጠላት የት ነው ያለው በቂብላ ፊት ለፊት ነው ያለው ከፊት ያለው ከፊሉ ሰራዊት ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ምን ያደርጋል ስጁድ ይወርዳል طيب ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ስጁድ ይወርድና ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያደርጋሉ ይነሳሉ ማለት ስጁዱን ጨርሰው ቆሞ ይጠብቋቸዋል ከፊሉ ጦርና እሳቸው ማለት ነው ያ ስጁድ ያልወረደው የኋላው ሰራዊት ምን ያደርጋል ስጁዱን ወርዶ ጨርሶ ይነሳል ማለት ነው ሁለተኛው ረካዓ ላይ ይቀያየራል መጀመሪያ ስጁድ ያልወረደው ከነብዩ ጋር ስጁድ ይወርዳል የወረደው ስጁድ ሳይወርድ ይጠብቃል በዚህ መልኩ ሰላቱ ያልቃል ማለት ነው ይሄ ጠላት በቂብላ አቅጣጫ ሲሆን ያለው የሰላተል ኸውፍ ሱራ ወይም ሁኔታ ነው መጀመሪያ ያየነው ደግሞ ጠላት ከቂብላ አቅጣጫ ውጪ በሚሆንበት ጊዜ ያየንበት ነው ማለት ነው ጠላት ከቂብላ አቅጣጫ ውጪ በሚሆንበት ጊዜ ከፊሉ ጦር ከጠላት ጋር እዛው ሆኖ ሌላኛው ጦር ግን ርቆ ነው ከኢማሙ ጋር የጠላት ቀስትም ሆነ መሳሪያ ወደማይደርስበት አቅጣጫ ሄዶ ነው ምን የሚያደርገው ሰላቱን የሚያከናውነው ከዛ በኋላ እንዳልነውም ያው ያ ሌላኛው ሲተካለት መጥቶ ከነብዩ ጋር ይሰግዳል ማለት ነው ጠላት ግን በቂብላ አቅጣጫ በሚሆንበት ጊዜ በዚህ መልኩ ምን ያደርጋል ይሄ ነው ያለው ይሄ ዋና ወይ ደግሞ ሰላተል ኸውፍ ካሏቸው ሁኔታዎች እነዚህ ዋናዎቹ ናቸው ስለዚህ አሁን ይሄ እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛቱ ርቃዕ ላይ ያሰገዱት ሰላት ጠላት ከቂብላ አቅጣጫ ውጪ ሆኖ ባለበት ሁኔታ ነው ማለት ነው ثم القى الله الرعب ከዚያ በኋላ አላህ Subhanahu Wa Ta'ala ፍርሃትን ለቀቀ ወይም ደግሞ ጣለባቸው في قلب العدو በጠላት ልብ ላይ በዚህ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከከፊል ሰራዊት ጋር ሰገዱ እንደገና እነዛ ሄደው እዛ ጋር ተተኩ እነዚህ መጥተው ይሄን ሲያዩ አላህ በራሱ ጊዜ በልባቸው ላይ ምን ለቀቀባቸው ፍርሃት ለቀቀባቸው فتفرق جمعه አይ እነዚህ ሰዎች ጤነኛ አይመስሉም ይቅርብን ብለው ጥለው ጠፉ የጠላት ጦር ማለት وعاد رسول الله صلى الله عليه وسلم الى المدينه አላህኛ ሰላም ካደረገን ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰራዊታቸው ጋር ያለ ምንም ጦርነት በሰላም ወደ መዲና ተመለሱ وسميت هذه الغزوه بذات الركع ይሄ غزوه ዘመቻ ذات الركع ተብሎ ተጠራ ለምን لان اقدام المسلمين نقبت لاجل المشي ሙስሊሞች ለጉዞ ምክንያት እግራቸው ተሰነጣጥቆ ነበር ከኋላ በኩል ኮቴ አካባቢ አይታችሁ ከሆነ በእግር ስትሄድ ወይ ደግሞ ገጠር አካባቢ ያሉ አባቶቻችን እግራቸው ምን ይሆናል ይሰነጣጠቃል ከዚያ በጉዞ እግራቸው የሙስሊሞች የሱሐባዎች እግር ምን ሆኖ ነበር ተሰነጣጥቆ ነበርና በጉዞ ምክንያት ስለዚህ ምን አደረጉ فلفوا عليها الخرق ምን አደረጉ ጨርቅ የተቀዳደደ ጨርቅ እግራቸው ላይ ከኋላ በኩል የተሰነጠቀው እግራቸው ላይ ምን አስረው ነበር ቁርጥራጭ የተቆረጠ ጨርቅ አስረው ነበር ያው ሐሩር ነው የሚሄዱበት ሁኔታ አሸዋ ነው አሸዋው የተቃጠለ ነው እንደዚህ እርጥበት የሚባል ወይ ደግሞ አረንጓዴ የሚባል ነገር ማታይበት ሁኔታ ላይ ነው ያለውና በጣም ከፍተኛ እንትን ነበር ያው በወቅቱ የነበረው ሁኔታና ስለዚህ ምን አደረጉ እግራቸውን በዚህ ሁኔታ አስወህየ الركاع ይባላል وقيل لان اراضيها وجبالها ذات الوان مختلفه كانها ركاع ወይ ደግሞ ذات الركاع የተባለችው አንደኛ ሰሃባዎቹ በዚህ መልኩ እግራቸውን ኮቴያቸውን ስላሰሩ ነው ወይ ደግሞ ቦታው ይሄ ዘመቻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሄዱበት ቦታ
ልክ እንደ ጥለት ያለው የተለያየ መልክ ያለው ጥለት ያለው ጨርቅ አለ አይደል እንደዛ አይነት መልክ ስለነበረው ቦታው በዚያ ነው የተጠራው ይላሉ አንዳንዶቹ ማለት ነው ማፊሽ ካል وقيل بل هي اسم لمكان الغزوه እንደውም ቦታው ራሱ ስሙ ሪቃዕ ይባላል ለሰሃባዎችም እግራቸው በጨርቅም ስላሰሩ አይደለም የተለያየ መልክም ስላለው ሳይሆን የቦታው ስሙ ነው ያሉ ዑለማዎች አሉ ወላ ኩል ሀል ይሄኛው ብዙም ምን የለውም ተጽኖ ወይ ደግሞ የሚያመጣው ነገር የለም አህም ሸይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው የገጠማቸው ከጠላት ጋር የጠላት ጦር ሰፍሮ ነበረ ሄዱ በሰላም ተመለሱ طيب ከዛ በዚህ ሁኔታ ላይ ወደ መዲና እየተመለሱ ይያለ ومن اروع ما وقع في هذه الغزوه ان رسول الله صلى الله عليه وسلم በዚህ ዘመቻ ከተከሰቱ ክስተቶች እና በጣም ከሚያስገርሙ ክስተቶች ውስጥ አለ نزل ذات يوم تحت شجره ظليله ወደ መዲና እየተመለሱ ይያለ አንድ ዛፍ ስር የአላህ መልእክተኛ ለረፍት ሰሃባዎቻቸው ይዘው አረፉ ቁጭ አሉ ከዚያ ይሄ ዛፍ ስሩ ጥላ ያለው ነው በጣም ቆንጆ ጥላ ያለው ነው ሰሃባዎች ሁሉም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲመቻቸው ከሳቸው ጋር አንጋፋም ብለው ሌላ ጥላ ፍለጋ ሁሉም ተበታተኑ ይሄኛውን ለሳቸው ትተው ማለት ነው እዚህ ጋር ያለውን ነገር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትተውላቸው ሁሉም ዛፍ ወዳለበት ሌላ ጥላ ፍለጋ ሄዱ ከዚያ ምን ሆነ فعلق بها سيفه ونام يا الله መልእክተኛ ሰይፋቸውን ዛፉ ላይ አንጠለጠሉትና ከና አፎቱ ማለት ነው ተኙ እንቅልፍ ወሰዳቸው እዛው ታስር ማለት ነው ድካም አለ ነው እንግዲህ እንቅልፍ ወሰዳቸው ከዚያ وتفرق الناس تحت الاشجار وناموا ሁሉም ሰሃባዎች በየጥላው ስር ሄደው ራሳቸውን አያውቁ ሁሉም እንቅልፍ ወስዷቸዋል ሰሃባዎች በአጠቃላይ ድካም ላይ ያሉት የአላህ መልእክተኛው ድካም ላይ ስለሆኑ እንቅልፍ ወስዷቸዋል ጥላው ስር በዚህ ሁኔታ ላይ ያሉ فجاء رجل من المشركين ከሙሽሪኮች አንድ ሰው መጣ ወደ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም فاخترط سيف رسول الله صلى الله عليه وسلم وهو نائم ቶሎ ብሎ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሰይፍ ከዛፉ ላይ ወሰደና ከአፎቱ አወጣው ሰይፉን ማለት ነው ያለ መልእክተኛ እንቅልፍ ላይ ናቸው ተኝተው ከዛ ከአፎቱ መዞ አወጣው ሰይፉን በእጁ ይዞት ይያለ فاستيقظ وهو في يده سلطة يا الله መልእክተኛ ሲነቁ ሰይፋቸው በጠላት እጅ ላይ ተመዟል ልክ ሰይፉ ተመዟ እሳቸው ተኝተው ነው ያሉት አጠገባቸው ሰሃቢ ሁሉም ሰሃቦች ተበታትነው እንቅልፍ ወስዷቸዋል ማንም የለም ብቻቸውን ናቸው በተኙበት ነው ሰይፍ አንገታቸው ፊት ለፊት ነው ያለው ቆሟል ሰውየው እንግዲህ ሰይፉን 100% እርግጠኛ ነው 100% የአላህን መልእክተኛ ያለ ምንም ተቀናቃኝ አንገታቸውን እንደሚቀነጥስ በጣም እርግጠኛ ነው ማንም ከሚያስጥላቸው የለም በጣም እርግጠኛ ሆኖ አሁን እሱ ምንድነው በቃ ማንነቱን እሳቸውን ለማስለፍለፍና የሚሰራውን ስራ ለመስራት ነው እያሰበ ያለው ማለት ነው ምን ተአምር መጥቶ በዚህ ሁኔታ የአላህን መልእክተኛ ነፃ ያወጣቸዋል ብሎ ያስባል እሱ فقال يا الله መልእክተኛ ልክ ሲነቁ ከእንቅልፋቸው ሰይፉ ፊት ለፊታቸው ያለው አተኻፉኒ አላቸው ትፈራኛለህ ወይስ አትፈራኝም አላቸው የአላህ መልእክተኛ هذا يا الله መልእክተኛ ለማይክሮ ሰከንድ አላሰቡ لا አሉት አልፈራህ ማለት لا እዛው አልተንቀሳቀሱም ምን አላሉ አልፈራህ ማለት لا عجائب ربي قال فمن يمنعك مني አላቸው እንዴት ነው ማትፈራው ማን ነው ከኔ የሚያስጥልህ አላቸው ማን ነው ከኔ የሚያስጥልህ ማን ነው የሚያድንህ አሁን እሺ
ያንተን አንገት ከመቀንጠስ የሚከለክለኝ ምን ኃይል አለ? ምን ተማምነህ ነው? ማንም ያስጥልህ? ማን ይከለክልሃል ከኔ? እንዴት አትፈራኝ? አላሁ አክበር። ማን ነው የሚያድንህ አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምን አሉት? የአላህ መልእክተኛ በጣም በተረጋጋ በጣም በሰከነ በጣም ሙሉ በሆነ ሁኔታ ምን አሉት? قال الله الله ይከለክለኛል። الله ካንተ አላህ ይከለክለኛል። አትችልም አሉት። ማይንፋዕ እጅ ላይ ያለው ሰይፍ ምንም ነገር ማድረግ አይችልም። ምንም ማድረግ አትችልም አንተ። አላህ ካንተ ይከለክለኛል አሉት። አላህ سبحان الله العظيم فسقط السيف من يده يا الله ملكتنيا السو بلب هونو ما يمنعك مني ما انه كان يمكلكله ሲላቸው እሳቸው ደግሞ ከሱ ሺህ ጊዜ እጥፍ በሆነ ሁኔታ በልበ ሙሉነት አላህ አሉት። يمنعني الله الله ይከለክል። ከእጁ ላይ ሰይፉ ወደቀ። እጁ ሰይፉን መያዝ አልቻለም። አላህ ሲሉት ያ ሱብሃንአላህ العظيم الله اكبر ያ እጁ ላይ የነበረው ኃይል ያ የእጁ ጉልበት ያ የጡንቻው ኃይል ተተላሻ ዜሮ ሆነ። ዜሮ ወደቀ ሰይፉ ከእጁ ላይ። لا اله الا الله الله اكبر ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የሚለው ቃል ከምላስ ላይ የወጣ አይደለም፣ ከቀልብ የወጣ ነው። ከውስጥ የወጣ የኢማን ብርሃን፣ ከውስጥ የወጣ የኢማን ኃይል፣ ከውስጥ የወጣ በአላህ ላይ የመመካት ኃይል፣ ከውስጥ የወጣ ተወኩል፣ ከውስጥ የወጣ የአላህ ፍርሃት፣ የኢማን ማዕድን አላህን የመፍራት ክምችት ልባቸው ላይ የነበረው ብርሃን ነው ምን ያደረገው? ሰይፉን ከእጁ ላይ ያስጣል። ማፊ ዜሮ ሆነበት። እጅ አይሰር። አላሁ አክበር። አሁን ሰውየው ሌላ አጃኢብ ውስጥ ገባ። ቀልድ አይደለም። ለካ እሱ የቆመው ሌላ አጃኢብ ፊት ነው። ተራ ወሬ አይደለም። ከተራ ሰው ጋር አይደለም ያለው። እሱ የማያውቀው ሊያውቀው የማይችለው ኃይል እንዳለ አወቀ። فاخذه رسول الله صلى الله عليه وسلم الله اكبر ሰይፉን የአላህ መልእክተኛ ነው ከተኙበት ሰውየው አይንቀሳቀስም ለቆም ሰይፉን ይዞ ተነሱ የአላህ መልእክተኛ رحمك الله ሰይፉን ይዞ ተነሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰውየው በቆመበት ቀረዛው ቆሞ እሳቸው ደግሞ አሁን አስተካክለው ይዘው ወደ አንገቱ من يمنعك مني ያሉት ማን ነው ከኔ የሚያስጥልህ? አላህ ይበል። ከየት ይመጣል يا اخي من اين الله اكبر من يمنعك مني ማን ነው የሚከለክልህ ከኔ? قال كن خير اخذين ኧረ ማን ያስጥለኛል ካንተ መልካም ሁን እንጂ ካንተ ማን ያስጥለኝ ማን አላላቸው። መልካም ያዥሁን፣ ሩህሩህ ሁን፣ አዛኝ ሁን፣ ቻይ ሁን። እንደውችን ህይወቴን አድናት አንተው ራስህ ምህረት አድርግልኝ እንጂ ማን ያድነኛል? ኩን ኸይረ አኺዲን መልካም ሰው ሁን፣ አትግደለኝ። ወኢላ አንተ እኔን መግደል ከፈለክ አንተ የሚያስጥለኝ የለም ማንም የለም። ኢማን ከሱቅ የሚሸመት ጥሬ ዕቃ አይደለም፣ ቁሳቁስ አይደለም። በልብ ውስጥ የሚከማች የሆነ ብርሃን ካልሆነ በስተቀር ማለት ነው። መቼ? በሂደት ሁሌም እያዳበርከው የምትሄደው ሁሌም ለቁርጥ ቀን እንዲሆነ
በቁርጥ ጊዜ የምታበራው መብሪያና ማጥፊያውን ተቃርገህ የምታበራው የሆነ የኢማን ብርሃን ክምችት ካልሆነ በስተቀር የሆነ ጊዜ ላይ ሄደ ከሱቅ የምትፈልገውና የምትገዛው ዕቃ አይደለም። ከየት ያምጣው ይሄ ሰውዬ? ማይንዶ ሸይ ኩን ኸይረ አኺዚን አላች መልካም ያጅሁም ማን ያስጥልኛል ካንተማ አላህ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈደአው ኢለ الاسلام فلم يسلم እሺ ትሰልማለህ አሉት። እሱማ ጃኢበኛ ሰውዬ ነው። አላ አልሰልምም አላቸው። በዚህ እንደው ካልሰለምኩኝ የምትቀላኝ ከሆነ የምትገለኝ ከሆነ ገደለኝ እንጂ አልሰልምም አላቸው። አልሰልም ሱብሃንአላህ ጃኢብ ነው። ላ ኢላሃ ኢላላህ አልሰልምም አላቸው ነው። አዎ من على ولكنه أعطى الأهدى أنه لا يقاتله ولا يكون مع قوم يقاتلونه أني مسلم على سلم مالك يا محمد نجرجن أنتنم على جدلهم أنتم كم يجدلوا سوتش على هنا أنتنم بمطفو عليهم بمطفو كم يأتم سوتش على هنا አንተን በመጥፎ ስምህን ከሚያነሱትም ሰዎች አልሆንም። ይሄን ቃል ገባለሁ። ነገር ግን መስለም አልሰለም። فخلى سبيله يا الله መልእክተኛ ሂድ ይሻሉት ሂድ በቃ ዞር በል ከዚህ الله اكبر يا الله መልእክተኛ አዛኝ ናቸው። ሱብሃንአላህ አልዓዚም አላህ ያላበሳቸው የሆነ የእዝነት ልብስ አላቸው። እየቻሉ አያደርጉ ሱብሃንአላህ طيب ምን አላቸው? አልጋደልህም ከሚጋደሉትም አንተን ከሚጋደሉህም ሰዎች አልሆነም። طيب ሄደ ሻሩት فذهب الى قومه هذا ሰውየው الله اكبر እንዴ እውነት ነው እንዴ ነገር እውነት መሐመድ ትቶኛል ማለት ነው በሰላም ሰዎቹ ጋር ወደ ጎሳዎቹ ይሮጥ ሄደ። ምን አላቸው? وقال جئتكم من عند خير الناس በጣም ከሚገርም እንዴት አይነት ሰው ጋር ነው የመጣሁት? እንዴት አይነት ሰው ምርጥ ሰው አይታችሁት ሰምታችሁት ከማታውቁት አይነት ሰው ጋር ነው የመጣሁላችሁ። ሁሉን ነገር ማድረግ እየቻለ የማያደርግ የሚችል የሆነ የሚራራ የሆነ የሚያዝን ከሆነ ሰው ጋር ከእንዴት አይነት ሰው ጋር ነው የመጣሁት አላቸው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማለት ነው። وعامة أهل المغازي يقولون تاريخ የሚጽፉ ጸሐፊዎች ምን ይላሉ? إن هذه الغزوة وقعت في السنة الرابعة من الهجرة بأردتن يوم هجرة لنا وهي نجر يتكسته ይላሉ والصحيح أنها في السنة السابعة بعد خيبر ነገር ግን ከخيبر ዘመቻ በኋላ በሰባተኛው ዓመተ ሂጅሪያ ነበር ይሄ ነገር የተከሰተው لأن أبا هريرة وأبا موسى الأشعري رضي الله عنهما أبو هريرة እና أبو موسى الأشعري كان في هذه الغزوة በዚህ غزوة الرقاع ላይ ነበሩ أبو هريرة እና أبو موسى الأشعري ታዲያ ምን ይሁን وهما إنما جاء إلى النبي صلى الله عليه وسلم እነዚህ أبو هريرة እና أبو موسى الأشعري ደግሞ የመጡት أول مرة بعد فتح خيبر كما تقدم ምክንያቱም ሁለቱም خيبر ከተከፈተ በኋላ ነው የመጡት ብለናል ባሳለፍናቸው እንትኖች ላይ ማለት ነው ትምህርቶች ላይ። ስለዚህ እነርሱ የመጡት በዚህን ጊዜ ከሆነ በዚህ غزوة ላይ ከነበሩ በአራተኛ ዓመተ ሂጅራ ሊሆን አይችልም። وقد أرسلت قبل هذه الغزوة وبعدها عدة سرايا لتأمين الطرق وتأديب المعتدين وتقريب المجتمعين وتفريق المجتمعين نطوي ذكرها حتى لا يطول الكلام. من إلال شيخو نبي محمد صلى الله عليه وسلم كزينيو ذات الركاع كمبالهم زمچا በፊትም ሆነ ከዚያ በኋላ በጣም ብዙ ሰራዊቶችን ልከው ነበር የአላህ መልእክተኛ መንገዱን ሰላም ለማድረግና እንዲሁም ደግሞ ድንበር ኃላፊዎችን ስርዓት ለማስያዝ
የተሰበሰቡትንም የጠላት ኃይሎችን ለመበታተን ነገር ግን አለ ነጥዊ ذكرها እንተዋለን ነጥዊ ማለት እንተገለለዋለን ያን ላይ ሩዋ ማለት ነው حتى لا يطول الكلام ዝም ብለን እንደው ብዙ እንዳይረዝምብን ለማድረግ ስንል እነዚህን ተተናቸዋል ዋናዎቹን ነው ያስቀመጥነው አለ ኢዘን ከዚህ የምንረዳው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አይነት አጃኢበኛ የአላህ ፍጡር እንደነበሩ እናያለን ማለት ነው ምክንያቱም ኢማን በባለቤቱ ላይ የሚሰራው ስራ ምንድነው በሰዎች ልብ ላይ ምን እንደሚሰራ እናያለን እሳቸው የኢማን አስተማሪ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወኩል አስተማሪ ናቸውና من يمنعك مني ከኔ ማን ነው የሚከለክልህ አላህ ይሄ ነው ተወኩል ያኒ ሙሉ የሆነ ሙሉ በሙሉ ማለት ነው ተወኩል የተማርንበት ወይ ደግሞ የምንማርበት ዝም ብሎ ታሪክ ብቻ ሳይሆን ሰዎች በአላህ Subhanahu Wa Ta'ala ዲን ላይ በአላህ ላይ 100% እርግጠኛ በሚሆኑበት ጊዜ ወዲያው የአላህ እርዳታ እንደሚመጣላቸው ወዲያው አላህ Subhanahu Wa Ta'ala ከማንም በተለየ መልኩ እንደሚጠብቃቸው እንረዳለን የአላህ መልእክተኛ በዚህ ብቻ አይደለም ባለፈው ጊዜ ባየነው ከመካ ወደ መዲና እየሄዱ በነበረበት ጊዜ ከአቡበክር ስዲቅ ጋር ጋር ሂራ ላይ ዋሻ ማለት ነው ሂራ በሚባለው ዋሻ ላይ የሙሽሪኮች እሳቸውን የሚፈልጉ ሰዎች አቡበክርና እሳቸውን ልክ ምን ብለው ነበር ያኔ እሳቸውን በህይወት ወይ ደግሞ ገሎ ላመጣልን ሰው 100 ግመል አለው ብለው አሁን ባለው ቂማው ማለት የዛን ጊዜ የነበረው ቂማ በጣም ትልቅ ይግራ ነው ይሄ ትልቅ የሆነ ምን ሰው የፈለገውን ዋጋ ከፍሎ እነርሱ ምን እንዲያደርግ ካሉበት ይዞ እንዲመጣ የሚያደርግ ትልቅ የሆነ ነገር ነው በዚህ ሁኔታ ላይ ያሉ ዋሻው ላይ ቁጭ ብለው አቡበከርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ላይ ሲያዩዋቸው እግራቸው ይታያል ከዋሻው መግቢያ ጫፍ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የአቡበከር መቀመጫ እንዲህ አንድ ሰው ወደ እግሩ ቢመለከት በግልጽ ያያቸዋል ማለት ነው አቡበከር ስዲቅ ጭንቀታቸው አፍንጫቸው ጋር ደርሶ ጉሮሮአቸው ጋር ደርሶ ያ ረሱላህ ሰለላሁ ዐለይሂ ወሰለም لو أن أحدهم رأى إلى قدميه لأبصرنا الواجب الناس استقوا عنداتشو وده يقولوا بملكتكم يا ينال من قالوا يا الله ملكتني لا إله إلا الله فما بالك يا أبا بكر باثنين الله ثالثهما من دونه متلوالت من دونه يا أبا بكر أبو بكر مان أفضل هذه الأمة بعد نبيها ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ የዚህ ሁሉ ኡማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመት ምርጥ ሰው ብሎ ማለት አቡበከር ስዲቅ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸው የአቡበከር ኢማን በአንድ ሚዛን ላይ ቢሆንና የኡመቴ የሁሉም ማለት ነው የኡመቴ ሲባል አሁን ያለው የኛ ስብስብ እንዳይመስላችሁ ከአቡበከር ውጪ የዑመርን ጨምሮ የዑስማንን የአሊ ጨምሮ የሁሉም ሰሃባዎች እስከ መቼ ድረስ እስከ ቂያማ ድረስ ያለው ሰው ሙስሊም ኢማን በሙሉ በአንድ ሚዛን ላይ ሆኖ የአቡበከር ኢማን በአንድ ሚዛን ላይ ቢሆን የአቡበከር ሚዛን ይበልጣል ነው ያሉት የአቡበከር ኢማን ያመዝናል ያሉት የአላህ መልእክተኛ ማለት ነው በዚህ መልኩ ምስክርነት የተሰጠላቸው የአቡበከር ስዲቅ ረዲየላሁ ዐንሁ ምን አሉ لو أن أحدهم نظر إلى قدميه ለአብሰረና አንዳቸው እኮ ወደ እግሩ ቢመለከት እኮ ያይናል ያ ረሱላህ ሰለላሁ ዐለይሂ ወሰለም እሳቸው አቡበከር ስዲቅ ጭንቀታቸው ለራሳቸው አይደለም ለማን ነው ለአላህ መልእክተኛ በመብራት ላይ ያለህ መብራት ሲጠፋብህ እንዴት ነው የምትሆነው ይጨልምብሃል አይደል ስለዚህ እሳቸው አቡበከር ስዲቅ ነብዩ መሐመድ አንድ አደጋ ደረሰባቸው ማለት የቀን ጨለማ ይወርድብናል ብለው ነው የሚያስቡት ዲኑ ገና እያቆጠቆጠ ነው ያለው ገና በማበብ ላይ ነው ያለው ይቀጠፋል ብርሃኑ ይጠፋል የቁርአን ብርሃን እሳቸው ጭንቀታቸው ይሄ ነው ግን ምን አልዋቸው
فما بالك يا أبا بكر باثنين الله إيش ثالثهما يا أبو بكر أنت لمهونو من دنو مثل ألواتشو ሁለት ሰዎች ሶስተኛቸው ማን ሆኖ ሳለ አላህ ሆኖ ሳለ ምንድነው የምትለው? እንዴት ታዝናለህ? እንዴት ትፈራለህ? እንዴት ትተክዛለህ? እኔና አንተ ሶስተኛችን ማን ነው? አላህ ነው። የአቡ ለሃብ ሚስት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአቡበከር ጋር ቁጭ ብለው ከአባ ላይ ምን የሚያክል ሰኽራ ይዛ መጣች። ይሄ መሐመድ የሚባለው እኔም በመጥፎ ሲያነሳኝ ሰምቻለሁ ያነሳሻል የሚል ነገር ሰምቻለሁና በዚህ ሰኽራ ምን አደርገዋለሁ እፈረክሰዋለሁ እያለች መጣች። እሷ ከዛ እየመጣች ነው። አቡበክር ስዲቅ ጨነቃቸው። አሁንም ከአቡበክር ስዲቅ ቁጭ ብሏል ከአባ ጋር። አታይኝም እባክህ ዝም በላት አሉት። ላ ኢላሃ ኢላላህ ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባባረ ተውርሶ ባኮት ወላሂ ሱብሃንአላህ ምን አሉ? ዝም በላት አታይኝም። ثقة بالله لا إله إلا الله إيش አታይኝም። ዝም በላት አታይኝም። አንተ ለአቡበክር ስዲቅ እኮ ነው አጠገባቸው ናቸው ቁጭ ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ላይ እንደዚህ አጠገብ ለአጠገብ ነው ቁጭ ያሉት እንደኔ እንደርሱ። ያ ጓደኛ የት አለ? ያ ጓደኛ የት አለ አለቻቸው። ስሜን በመጥፎ ሲያነሳ ሰምቻለሁ። የት አለ ያ ጓደኛ? ባገኘው ኖሮ በዚህ ድንጋይ በዚህ ቋጥኝ እደረምሰው ነበር። ቁረይሾች አረቦች ይወቁ እኔ የማን ልጅ እንደሆንኩኝ እያለች እየፎከረች ድንጋዩን ተሸክማ ተመለሰች። ላ ኢላሃ ኢላላህ ሱብሃንአላህ አልዓዚም الثقة بالله انظر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም مواقف عجيب የሚገርም የሆነ ክስተት من يمنعك مني الله ምን ያደርገኛል? ይከለክለኛል ከን ግን ኬት ነው ይሄ ቃል ዛሬኛ እንዳንፎገር እሺ እናንተ እንዳትፎገሩ ብላችሁ አስተግፍሩላህ በል እንጂ አላህ አያጋጥመን ብለህ ዱዓ አድርግ። ካጋጠመህም ያው ኩን ኸይረ አኺዚን ትላለህ። ዝም ብሎ በነሻጣ ስለሰማነው የሚመጣ ነገር አይደለም። ምን ያስፈልጋል ግን? ትግል ያስፈልጋል። ኢማን ቁወተ الإيمان ቁወተ ايش الإيمان ቁወተ التوحيد ነው። ይሄ እኮ የተውሂድ ተራራ ነው። ይሄ በልብ ውስጥ የምታከማቸው የሆነ የአላህ ፍራቻ በአላህ ላይ ያለ መነካት በአላህ ላይ ያለ ልክ አንተ ጡንቻን ለማጠንከር ምን ታደርጋለህ? በቀን 20 30 40 ጊዜ 50 ጊዜ ምን ታደርጋለህ? ፑሽአፕ ስራ 50 ጊዜ 100 ጊዜ 200 ጊዜ ምን ታደርጋለህ? ፑሽአፕ እየሰራ ምን ታደርገዋለህ? ጡንቻህን ምን ታደርገዋለህ? ታጠነክረዋለህ። ልክ እንደዛው ኢማንህን ተወኩልህን ምን ማድረግ አለብህ? ተምሪን እያደረክ ተድሪብ እያደረክ በዚህ መልኩ ልብህ ላይ ያለውን የቂን ልብህ ላይ ያለው ተውሂድ ልብህ ላይ ያለው የላ ኢላሃ ኢላላህ ብርሃን ፓውዛውን እየጨመርክ አቅሙን እየጨመርክ በዚህ መልኩ ሲደራጅ ግን ተአምር ይሰራል። የሆነ ጊዜ ተአምር ይሰራል። والله ይሰራል ሞልቷል። አሁንም እኮ ባሮች አሉት አላህ ሱብሃንአላህ አልዓዚም። እነዚያ ባሮች ግን ቀላል አይደለም። ዝም ብለው ሳይሆን ከእሱ ጋር የተገናኙ ማለት ከአላህ ጋር ግንኙነት ያላቸው የተደበቁ ባሮች አሁንም አሉት። አላህ የለውም አይባልም። ሰው ትከሻቸውን የሚስማቸው እጃቸውን የሚስማቸው እግራቸውን የሚስማቸው ማለት አይደለም። ጋርዶ ቁጭ ብለው ሰው እየሄደ ግንባራቸውን ስሞ የያዘውን ነገር በሙሉ ለነሱ የሚያስረክብላቸው ማለት አይደለም። والله አይታወቁም። እንደዚህ አይነት የአላህ ባሮች ሰው የሚያውቃቸው አይደሉም። ምናልባት ኻዲም ሊሆን ይችላል እኮ አንተ አታውቀው። ከአላህ ጋር ልዩ ሚስጥር ያለው ጫማ ሰፊ ሊሆን ይችላል፣ ሊስትሮ ሊሆን ይችላል፣ ቀጥቃጭ ሊሆን ይችላል፣ ቆራሌው ሊሆን ይችላል። አታውቀውም። ከአላህ ጋር እዚህ አንተ ስታየው የሰው ባሪያ ይመስልሃል። ሐቂቃው ግን የአላህ ባሪያ ነው።